ሚስጥራዊው የእስራኤል የኔጌቭ በረሃው ኒውክሌር The Negev Nuclear Research Center at Dimona is widely understood to house the facilities used to produce Israel's weapons-grade fissile materials. የእስራኤልን ኒውክሌር ሚስጥር ለመጀመሪያ ጊዜ ይፋ ያደረገው እስራኤላዊ ምን ገጠመው? But Mordecai Vanunu is still very much a prisoner of the state. Here at St. George's Cathedral in Jerusalem, Mordecai Vanunu enjoys ringing the bells. I think it was 120 nuclear warheads. የኔጌቭ በረሃው ሚስጥር የኒውክሌር ጉዳይ ዓለምን እያባላ ነው። ኒውክሌር ጦር መሳሪያን ሁሉም ይፈልገዋል። በዓለማችን ካሉት 190 ሀገራት በላይ መሳሪያውን በእጃቸው ያስገቡት ከ10 አይበልጡም። ከእነዚህ ውስጥ አንዷ እስራኤል እንደሆነች ይጠረጠራል። ግን ደግሞ እስራኤል ኒውክሌር ካላቸው ሀገራት መካከል አለኝ ወይም የለኝም የማትል አስገራሚ ሀገር ሆና ቀጥላለች። ይህን ጉዳይ ያጠሩና የመረመሩ ሰዎች የደረሱባቸው እውነታዎች አሉ። እስራኤል የኒውክሌር ጦር መሳሪያ ባለቤት ናት ወይስ አይደለችም በሚለው ዙሪያ በእስራኤል በኩል አንድ የቆየ አቋም ያለው ሆኖ ይታያል። እርሱም አላት ወይም የላትም ብሎ ቁርጥ ያለ መልስን ያለመስጠት ሁኔታ ነው። የእስራኤል ዓመታት ባለስልጣናት የእስራኤል ኒውክሌር የጦር መሳሪያ መሆን አለመሆንን በተመለከተ አንዱ ከሌላው ዝንፍ በማይልበት መልኩ ያላቸው መልስ አለ ወይም የለም በሚለው ቁርጥ ያለ አይደለም። ይህም ሆን ተብሎ የተደረገና ፖሊሲ ኦፍ ዴሊብሬት አምቢጉዊቲ ወይም ሆን ብሎ ሰዎችን ግራ የማጋባት ፖሊሲ የተወሰደ መሆኑንም በዚሁ ዙሪያ ትንታኔዎቻቸውን የሚሰጡ ባለሙያዎች ይናገራሉ። Israel's policy so far has been of nuclear ambiguity, where it doesn't say anything about its stockpile of nukes. ይህ ለምን ሆነ የሚለውም በራሱ ጥያቄ ነው። እስራኤል ኒውክሌር ታጣቂ ነኝ ወይም አይደለውም በማለት ቁርጥ ያለ ማረጋገጫና ማስተባበያ ለምን መስጠት አልፈለገችም የሚለው ጉዳይ አሁንም እንቆቅልሽ ሆኖ እንደቀጠለ ነው። አገሪቱ እየተደጋገመ በሚጠቀሰው በአንተ ጉዳይ በሚወራው ጉዳይ ሌላ ሰው ማረጋገጥ ሲፈልግ ጉዳዩ እውነትም ይሁን ውሸት መሆኑን አረጋግጠ ማረጋገጫ አትስጠው፣ በደረሰው መረጃ እየተምታታና እየተደናገረ ይቀጥል በሚለው የቆየ ፖሊሲ ኦፍ ስትራቴጂክ አምቢጉዊቲ አቋሟ የጸናቸው ነው ይታያል። ያም ሆኖ ግን ኒውክሌርን ያክል ነገር ይዞ አለኝ ወይም የለኝም ለማለት አለመፈለግ ግመል ሰርቆ አጎንብሶ የሚባለው አይነት ነገር ነው። በእርግጥም አሁን ባለው ሁኔታ እስራኤል ኒውክሌር አልታጠቀችም ከሚለው ይልቅ የኒውክሌር ባለቤት ናት የሚለው መረጃ የበለጠ ሚዛን ደፍቶ ይታያል። ይህም በተለያዩ ጊዜያት የወጡት መረጃዎች ተሰባስበው ሲታዩ ይህንን እውነታ የሚያሳዩ በመሆናቸው ነው። አንደኛውና ዋነኛው መረጃ ሆኖ እስከዛሬም ድረስ የሚጠቀሰው በዚህ የኒውክሌር ግንባታ ሂደት ላይ ከተሳተፉት እስራኤላውያን መካከል አንደኛው የነበረው ሰው ይፋ ያደረገው ሚስጥራዊ ሰነድና የሰጣቸው ማብራሪያዎች ናቸው። ይህ ሰው ሞርዶካይ ቫኑኑ ይባላል። ቫኑኑ በእስራኤል የኒውክሌር ግንባታ ሂደት ውስጥ የተሳተፈ ሳይንቲስት እንደሆነ ይነገራል። ትውልዱ በሞሮኮ የሆነ አይሁዳዊ ነው። ወደ እስራኤል የተወሰደው ገና 10 ዓመት ልጅ እያለ ነው። በዚህም በነበረው ከፍተኛ የተፈጥሮ ሳይንስ ችሎታ በብዙ ሂደቶች ውስጥ አልፎ በእስራኤል ኔጌቭ የኒውክሌር ማዕከል ውስጥ እንደተቀጠረ መረጃዎች ያመለክታሉ። ኔጌቭ በረሃ የእስራኤል የኒውክሌር ሚስጥርን ሸሽጎ የያዘ የበረሃው ገነት ነው። ቫኑኑ በሂደት ፕሮ አረብ ወይም የአረብ ደጋፊነት የሚታይበትን ፖለቲካ ማራመድ ጀመረ። በዚህም እንደ አውሮፓውያን አቆጣጠር በ1986 የኒውክሌር ማዕከሉን ጥሎ ወጣ። በዚህ ወቅት አካባቢውን ጥሎ የወጣው በርካታ ዶክመንቶችንና ፎቶግራፎችን በመያዝ ነበር። ቫኑኑ መረጃዎቹን ከያዘ በኋላ በቀጥታ ኑሮውን በለንደን አደረገ። ለመጀመሪያ ጊዜም ሰንዴ ታይምስ ለተባለ እንግሊዝ ጋዜጣ መረጃዎችን አንድ በአንድ ማቀበል ጀመረ። በፎቶግራፎች የተደገፉ ጽሑፎች በዚሁ ጋዜጣ እየተከታተሉ መውጣት ጀመሩ። በዚህ ወቅት ቫኑኑ በሞሳድ በጥብቅ ይፈለግ ነበር። እናም አንዲት ቆንጆ ሴት በሕይወቱ ገባች። እሱም በፍቅር ወደቀ። ለንደን እንደማይመቻትን በመግለጽ ኑሯችንን በጣሊያን ሮም እናድርግ በማለት ቫኑኑን አጥብቃ መጫን ጀመረች። ቫኑኑ ጭልጥ ባለ ፍቅር ወድቋል እና የፍቅረኛውን ሐሳብ ተቀብሎ ከለንደን ሮም አመራ። በዚያም ኑሮውን ቀጠለ። ሆኖም ፍቅረኛው ትክክለኛ ፍቅረኛው ሳትሆን እሱን ለማጥመድ በሞሳድ የተዘጋጀች ወጥመድ ነበረችና ቫኑኑ በሞሳድ ታፍኖ ወደ እስራኤል ተመለሰ። በዚያም በሀገር ክደትና ብሔራዊ ሚስጥርን ማባከን በሚል 19 ዓመታት ተፈርዶበት በአሁኑ ሰዓት እስሩን ጨርሶ ነጻ ሰው ሆኗል። እንግዲህ ለመጀመሪያ ጊዜ እስራኤልን ፖሊሲ ኦፍ ስትራቴጂክ አምቢጉዊቲ ወደ ጎን በማለት ለመጀመሪያ ጊዜ እስራኤልን የኒውክሌር ባለቤትነት ይፋ ያደረገው ሰው ቫኑኑ ነው። የእንግሊዙ ሰንዴ ታይምስ የቫኑኑ መረጃዎችን ዓለም በስፋት ተቀባብሏቸዋል። For telling the world through the Sunday Times that Israel at Dimona possessed a figure then of I think it was 120 nuclear warheads. አንድ ሀገር ከሌሎቹ ሀገራት ከባድ ትግል የሚገጥመው ኒውክሌር የመስራት ወይም የመታጠቅ ሂደት ላይ ካለ ነው። መሳሪያውን ከታጠቀ ያበቃ ነገር በመሆኑ
ታጥቅ ያለው ብሎ ማሳወቁ ችግር የለውም። በእስራኤል በኩል ግን ይህ አይነቱ አካሄድ አልታየም። ለምን የሚለው ጉዳይ ዛሬም ድረስ እንቆቅልሽ ሆኖ እንደቀጠለ ይገኛል። ከዚህ ባለፈም ኒውክሌር ጦር መሳሪያ ወደ ሌሎች ሀገራት እንዳይስፋፋ የሚከለክለውና ቴክኖሎጂው ለሰላማዊ አገልግሎት በሚውልበት ጉዳይ 190 ሀገራት በፈረሙት የኒውክሌር ስምምነት ውስጥም እስራኤል አለመኖሯ በርካቶችን እያስገረመ የቀጠለ ጉዳይ ነው። መሳሪያውን አስቀድመው የታጠቁት ሀገራት ኒውክሌር የጦር መሳሪያ ከኛም አልፎ ወደ ሌሎች ሀገራት መስፋፋት የለበትም፣ ኒውክሌር የጦር መሳሪያ በዘፈቀደ ከተስፋፋ ኃላፊነት በጎደላቸው ሀገራትና መሪዎች እጅ ጭምር ሊገባ ስለሚችል ለዓለማችን አደጋ የሚሆንበት እድል ሰፊ ነው በማለት ገደቡ እንዲጣል አድርገዋል። በዚሁ መሰረትም እንደ አውሮፓውያን አቆጣጠር በ1970 ኒውክሌርን በተመለከተ አንድ ዓለም አቀፍ ገዢ ስምምነት ተዘጋጅቶ ሀገራት እንዲፈርሙ ተደረገ። ይህም የኒውክሌር ጦር መሳሪያ መስፋፋትን የሚከላከል ወይም በምህጻረ ቃሉ ኤንፒቲ በመባል ይታወቃል። ስምምነቱ የኒውክሌር ጦር መሳሪያ ስርጭትን ለመከላከል ብቻ የወጣ አይደለም፣ ሌሎች በርከት ያሉ ዝርዝር ኒውክሌር ቴክኖሎጂን ጭምር አካቶ የያዘ ነው። እንደሚታወቀው ኒውክሌር ለጦር መሳሪያ አገልግሎት ብቻ የሚውል አይደለም፣ ለሰላማዊ ኃይል ማመንጫነትም ጭምር የሚያገለግል የቴክኖሎጂ አይነትም ጭምር ነው። በዚሁ መሰረትም በሰላማዊ ኒውክሌር ኃይል አጠቃቀም ላይ ሀገራት በምን መልኩ ትብብሮችን በማድረግ የሚሰራሉ በሚለው ዙሪያም ጭምር ኤንፒቲ ይደነግጋል። ይህንኑ ስምምነት ከጥቂት ሀገራት በስተቀር አብዛኞቹ የዓለማችን ሀገራት እስማማለሁ በማለት ፊርማቸውን አኑሮበታል። በዓለማችን ኒውክሌር ታጣቂ ናቸው ከሚባሉት ሀገራት መካከልም አሜሪካ፣ ሩሲያ፣ ቻይና፣ ዩናይትድ ኪንግደም እና ፈረንሳይ የዚሁ ስምምነት ግንባር ቀደም ፈራሚዎች ናቸው። ከዚህ ውጪ ኒውክሌር መታጠቃቸው ዘግይቶ ይፋ የሆኑት ህንድና ፓኪስታን በስምምነቱ ላይ ፊርማቸውን ካላኖሩት ሀገራት መካከል ይገኙበታል። በተመሳሳይ መልኩ እስራኤልን ብትሆን የዚሁ ስምምነት አካል ካልሆኑት ጥቂት ሀገራት መካከል ናት። በቅርቡ የኒውክሌር ባለቤት እንደሆነች የሚነገርላት ሰሜን ኮሪያ የኤንፒቲ ስምምነት ፈራሚ ሀገር ሆና ከቆየች በኋላ እንደ አውሮፓውያን አቆጣጠር በ2003 አልፈልግም በማለት ራሷን ከዚሁ ስምምነት ውጭ አድርጋለች። እስራኤል ግን የዚህ ስምምነት ፈራሚ ሀገር አይደለችም። በዚህ በኩል እስራኤል የኤንፒቲ አባልና ፈራሚ ሀገር እንድትሆን ብዙ ብትጣጣርም ዛሬም ድረስ አልተሳካላት። Poses for Israel, not a member of the NPT, making decisions in a place where Israel's not even present. Instead, Egypt came with a very hardline proposal. እስራኤል ኒውክሌር ታጣቂ ሀገር ናት ወይስ አይደለችም የሚለው አወዛጋቢ ጉዳይ እንደተጠበቀ ሆኖ እስራኤል የኒውክሌር ጦር መሳሪያ ለምን አስፈለጋት የሚለውም ወሳኝ ነው። እስራኤል ዳግም እንደ ሀገር የተመሰረተችው እንደ አውሮፓውያን አቆጣጠር በ1948 ነው። ከሁለተኛው የዓለም ጦርነት በኋላ በመካከለኛው ምስራቅ የተከሰተች ሀገር ሆናለች። አዲሷ እስራኤል በቀጠናው ብቅ ስትል በዙሪያ ያሉት ከ300 ሚሊዮን ያላነሱ አረቦች ፈጽሞ መሆን የለበትም በማለት አጥብቀው ከመቃወም ባለፈ ለእስራኤል ሀገራዊ እውቅናን ከመከልከል ጀምሮ ተከታታይነት ያላቸውን ጦርነቶች እስከ ማካሄድም ደርሰዋል። የእስራኤል ሕዝብ በተለያዩ ምክንያቶች አካባቢውን ለቆ በመላ ዓለም መበተኑን ተከትሎ አካባቢውን አረቦች በተለይ ደግሞ በቀደመው ዘመን ከእስራኤል ጎን ለጎን ይኖሩ የነበሩት ፍልስጤማውያን ጠቅልለው ወስደዋል። የእስራኤል እንደ ሀገር መኖርም ታሪክ ሆኖ ፋይሉም ተዘግቶ ህዝቡም ሀገር አልባ ሆኖ ተበትኖ በሚኖርበት ሁኔታ ነው የአባቶቻችን የቀደመ ርስት ብለው ከተለያዩ ዓለም አካባቢዎች የተሰባሰቡ ሰዎች የጽዮናዊነት ወይም ዛዮኒዝም የሚል እንቅስቃሴን የጀመሩት። እንቅስቃሴው በዓለም ሀገራት የተበተኑትን አይሁዳውያን ማሰባሰብ ከዚያም እስራኤልን በቀደመው ቦታዋ መልሶ እንደ ሀገር መትከል የሚል ነበር። በዚህ መልኩ በተለይ ከአውሮፓ የተሰባሰቡ አይሁዶች የቀደመ የአባቶቻችን ርስት ነው በሚል በፍልስጤም ስር ወዳሉት የቀድሞቹ የእስራኤል ግዛቶች መጉረፍ ጀመሩ። ለእግር መትኪያና መቆናጠጫ የሚሆኑ ቦታዎች ከፍልስጤማውያኑ በካሽ መግዛት ጀመሩ። ከዚያም ስር መስደድና መደራጀቶች ተከተሉ። መሬት ግዢዎቹ ዋናዋን እስራኤል የመመስረት እንቅስቃሴ ሂደት እንጂ በራሱ ግብ አልነበረም። እስራኤላውያኑ ራሳቸውን እያደራጁ በግዢ ከተገኘው መሬት ባሻገር አንዳንድ ጊዜም በኃይል ከፍልስጤማውያኑ ጭምር እየነጠቁም መስፋፋቱ ቀጠለ። ተጨማሪ አይሁድም ህዝብ ከተለያዩ የዓለም ክፍሎች ወደ ፍልስጤም ምድር መፍለስ ጀመረ። በጊዜው አካባቢው በእንግሊዝ ቅኝ ግዛት ስር ነበር። እናም የህዝቡ ቁጥር መጨመር ከፍልስጤማውያን ጋር ግጭቶች እንዲጀመሩ አደረገ። በየጊዜው የሚፈጠረው ግጭት ከቅኝ ገዢዋ እንግሊዝ አቅም በላይ መሆን ጀመረ። በተለይ ከሁለተኛ የዓለም ጦርነት በኋላ ከሂትለር ጭፍጨፋ የተረፉ የአውሮፓ አይሁዶች በስፋት ወደ አካባቢው መጉረፍ ጀመሩ። በዚህ ወቅት እንግሊዝ ማከላከል ጀመረች። በጊዜው 33ኛ የአሜሪካው ፕሬዝዳንት ሃሪ ትሩማን ጣልቃ በመግባት የእንግሊዝን የአይሁዶች ፍልሰት እገዳን በመቃወም አቋም ያዙ። እንግሊዝንም አጥብቀው ተቹ። የአይሁዶች ፍልሰት ቀጠለ። ከፍልስጤማውያን ጋር ያለው ግጭትም ተስፋፋ። የአረቦችም አመጽ ተቀጣጠለ። እንግሊዝ በሁለተኛው የዓለም ጦርነት ወቅትም ብዙ ተዳክማ ስለነበር በመካከለኛው ምስራቅ የተፈጠረውን ሁኔታ መቆጣጠር ተሳናት። እናም አካባቢውን ጥዬ መውጣት ግድ ሊለኝ ነው አለች። በዚህም ወቅት አረቦች ከፍልስጤማውያኑ ጋር በማበር ሰፋሪ መጤ ያሏቸውን አይሁዶች ከበው ለመዋጥና ከአካባቢው ጠራርገው ለማባረር ቆርጠው ተነሱ። እንግሊዝ አካባቢውን ለቃ ከመውጣቷ በፊት የአረብ አይሁድ ጉዳይ ምን አይነት መፍትሄ ይሰጠው የሚለው ጉዳይ ታላቁ አጀንዳ ሆኖ ሀያላኑን በስፋት ማከራከሩን ቀጠለ።
የመጨረሻ ውሳኔ ሆኖ የተገኘው ፍልስጤምን ለሁለት በመክፈል አይሁድና የፍልስጤም ግዛት በማለት ለሁለት ማካፈል የሚል ድምዳሜ ሆነ። ጂዊሽ እና አረብ ስቴት በሚል አካባቢውን ለሁለት መክፈል፣ ከዚያም ኢየሩሳሌም ከተማ ደግሞ የማንም ሳትሆን በዓለም አቀፍ ከተማነት እንድትሆን የሚል የህግ ረቂቅ ተዘጋጀ። ይህም ሐሳብ የዛሬ 78 ዓመት እንደ አውሮፓውያን አቆጣጠር በ1947 በተባበሩት መንግስታት አማካይነት ጸደቀ። በዓመቱ እንደ አውሮፓውያን አቆጣጠር በ1948 እስራኤል ሀገር መሆኗን አወጀች። ከዚያ በኋላ እስራኤል በአረብ ምድር እንዴት ሀገር ትሆናለች በሚል ለምን ያህል ጊዜያት የአረብ እስራኤል ጦርነቶች እንደተካሄዱ የሚታወቅ ነው። የኒውክሌር መታጠቁም ጉዞ አንድ ብሎ እንደተጀመረ የሚታመነውም ከዚሁ ጋር ወይም ከእስራኤል ዳግም አፈጣጠር ጋር በተያያዘ መሆኑን መረጃዎች ያመለክታሉ። በግዛት ደረጃ የእስራኤል የቆዳ ስፋት አነስተኛ መሆን ሀገሪቱ ዙሪያዋን በአረቦች መከበብ ጋር በተያያዘ በዙሪያ ካሉት ከ300 ሚሊዮን ከሚልቁ አረቦች አንጻር አንድ ቀን እዋጣለሁ ልጠፋ እችላለሁ የሚለውን ስጋት እንዳናረው ተንታኞች ይናገራሉ። ለዓመታት አረቦች እስራኤልን ለመፋለም ያሳዩት አንድነትና ትብብርም እስራኤል የግድ ራስ መጠበቂያ ወደሚለው ጅምላ ጨራሹ ኒውክሌር ጦር መሳሪያ እንድታማትር ያደረጋት መሆኑ ይነገራል። እናም የእስራኤል ኒውክሌር የጦር መሳሪያን የመታጠቅ ፕሮጀክት አንድ ብሎ የጀመረው ሀገሪቱ ዳግም ከተመሰረተችበት ከዛሬ 77 ዓመት ማግስት ጀምሮ እንደነበር መረጃዎች ያመለክታሉ። ያም ሆኖ እስራኤል ዛሬም ድረስ ኒውክሌር አለኝ ወይም የለኝም በሚለው የዝምታ ሚስጥር ውስጥ እንደቀጠለች ነው።